ስሜ አዲስ ይባላል። እድሜ 13 ነው። እዚህ ከመምጣቴ በፊት ህይወቴ ተመሰቃቀለ ነበር፣ የሚያስጠላ ነበር። ትምህርት አልማርም፣ ምንም ነገር አላውቅም ነበር። እዚህ ስመጣ በጣም ደስ የሚል ስሜት ይሰማል። በዚህ አካባቢ ለሚኖሩ ልጆች ዋና ዋና ችግሮቹ በመጀመሪያ ደረጃ የትምህርት እድል አለማግኘታቸው ነው። ሁለተኛ ደግሞ የቤተሰቦቻቸው የኑሮ ሁኔታ በጣም ዝቅተኛ የኑሮ ሁኔታ ውስጥ ነው። ታዲስ ውጭ አራት ወንድ ልጅ አሉ። አዲስን አላመስተያየት ሳገኝ እንጀራ እየጋገርኩ ነበር የምሸጣችን። አዲስ የትምህርት ቤት ስመጣ እኔ እንጀራ ጋግራለሁ። ያንን እንጀራ ጋግሬ ሳበቃ ለሰዎች ሲመጡ እሸጣለሁ። እሱ ሲያበቃ ደግሞ ወደ ቆሻ ወጣጥቼ ያንን ቆሻሻ ማናቸው ለቃቅሜ ሃይላንድ ፊያ ይዛ ለቃቅሜ እመጣለሁ። ልጆችን የድርጅት የሚረዳቸው የትምህርት እድል ያላገኙ ልጆችን የትምህርት እድል እንዲያገኙ ያደርጋል። ከዛ በመቀጠል ደግሞ አስቤዛ ወራዊ አስቤዛቸውን ይሸፍናል። ከዛ የሕክምና ወጪያቸውን፣ ልብስ፣ ጫማዎችን፣ የተለያዩ ነገሮችን ይረዳቸዋል ማለት ነው። በጣም ደስ አለኝ። በጣም ደስ ብሎኝ ህዝብ በመማራ ያው እንደዚህ ያለ ዓለም ማየቴ በጣም ደስ ብሎኝ ተምራ የፈልግባት አስተማሪ ወይ ሾፌር የፈለገችውን ብኮን ደስ ይለኛል በጣም አድርጌ። ትልቁ ግባችን ልጆቹ ትምህርት ማግኘታቸው ነው። ምክንያቱም የምንቀበላቸው ከ8 ዓመት በላይ የሆኑ ልጆች ናቸው። ስለዚህ እነሱም እውቀት አግኝተው ልጆቻቸው ለእነሱ ያለው ትልቅ ለውጥ ነው። አስደስተኝ ትልቁ ነገር ያው ልጆቹ ላይ ፈገግታ ማየት። ምሳ አብረን እንበላለን፣ እንጫወታለን፣ ጌም ይኖረናል። ክላስ ስንገባ ስንማማር ምናምን ያለው እነሱ ፊት ላይ ያለው ደስታ ዘንድ ደግሞ እንደ ጓደኛ ደግሞ ተጫውተን አውርተን የምናሳልፈው ሰዓት በጣም ደስታ ይሰጣል። በእርግጥ ይህ ስራ ሲጀመር ዋጋ አስከፍሏል። አሁን ላይ ያለው ለውጥ ግን ይሄ ነው የማይባል ትልቅ ለውጥ አይተናል። በተጠቃሚ ልጆቻችን ህይወት ዙሪያ ትልቅ ለውጥ አይተናል። ተማሪዎችን ከዩኒቨርሲቲ ያስመርቀናል፣ ቤተሰብ እንዲመሰረቱ አድርገናል፣ ስራ እንዲይዙም አድርገናል። ከዚህም የተነሳ አሁን ላይ በህብረተሰቡ ዘንድ በራሱ ተቀባይነት ያለው አገልግሎት ሆኖ አግኝተናል። ልጆቹ እዚህ መጥተው ካልተማሩ ወይም ደግሞ እዚህ መጥተው እገዛ ባያገኙ ኖሮ ቀጥታ ወደ ቆሼ ወደሚባለው ቦታ ነበር የሚገቡት። እዛ ደግሞ ለጤንነታቸውም ሆነ ለጭንቅላታቸውም ጠቃሚ አይደለም። ወደ ፐብሊክ ስኩልም መሄድ ቢፈልጉ እንኳን አንድ እድሜያቸው ከሄደ በኋላ ያን ነገር እድሉን አያገኙት። ስለዚህ ይሄ ነገር በጣም አስፈላጊ ነው፣ ለልጆቹም በጣም ጠቃሚ ነው የምልበት ምክንያት አንደኛው ያ ነው። ገና እየጀመርን ነው። ምክንያቱም አይነት በቂ የሚባል ነገር ላይ አይደለም። በብዙ መልኩ ገና ልንደግፋቸው ይገባል። ከዚህም ተምረው ከወጡ በኋላ ቀጣይ ነገር ያስፈልጋቸዋል ልጆቹ። እናም ደግሞ ተጨማሪ ልጆች የትምህርት እድል ያላገኙ ልጆችን በዚሁ ልክ መጨመር አለበት ብዬ አስባለሁ። ከስፖንሰሮች ድጋፍ ውጪ ልጆች ዛሬ ላይ በየቦታው የሚወርቁበት፣ የጤና እክል የሚገጥማቸው፣ የትምህርት እድልም የማያገኙበት ሁኔታ ነበር። ያለ ለጋሾች ብዙ እርምጃዎችን መራመድ አንችልም። ዛሬ ላይ ግን በለጋሾች ምክንያት ብዙ የትምህርት እድል ያላገኙ ልጆችን የትምህርት እድል እንዲያገኙ አድርገናል። ስለዚህ ማንኛውም የለጋሽ አካላቶች በጸሎቱም ባላቸው ነገር ድጋፍ እንዲያደርጉን ሊያነሳሳ እወዳለሁ። ሌሎች ልጆች እንዲያገኙ የሚፈልገው ነገር እንደኔ የትምህርት እድል እንዲያገኙ